በመቀጠል ደግሞ መዝሙር ይቀርብልናል። የመዝሙሩ መጠናቀቅ ተከትሎ ደግሞ ባለፈው ሳምንት የጀመርነው ኬኒታ ጡም ካስተማሩት ትምህርት እየወጣ የተዘጋጀ ጥያቄና መልስ ውድድር ይቀርብልናል። እናንተም ማስተዋሻ እየያዛችሁ ጥያቄዎቹን በቤታችሁ እያላችሁ መመለስ ትችላላችሁ። አሁን ወደ ዝግጅቱ። ሰላም ልጆች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ባለፈው ጊዜ በክፍል 1 የጥያቄና መልስ ውድድራችን ላይ ተገናኝተን ነበር። ዛሬ ደግሞ በክፍል 2 ተመልሰን ተገናኝተናል። ዛሬም ተወዳዳሪዎች ይዘን መጥተናል። ተወዳዳሪዎቻችን ራሳቸውን ያስተዋውቁናል። በመጀመሪያ ግን እንኳን ደህና መጣችሁ። እንኳን ደህና ቆይሽ። እሺ ራሳችሁን አስተዋውቁ። እሺ ስሜ ምህረት ዘውዴ ነው። ክርስትና ስሜ ደግሞ ወለተ ጊዮርጊስ ነው። ስሜ ፍሬጽድቅ አንተነህ ነው። የክርስትና ስሜ ደግሞ ወለተ ሩፋኤል። እሺ በድጋሚ እንኳን ደህና መጣችሁ። ተዘጋጅታችኋል ለመወዳደር? አዎ። እሺ ስለዚህ እንጀምር። እሺ ከዛ በፊት ግን ከማን ይጀመር? ከታላቅ። እሺ ካንቺ ይጀመር? አዎ። እሺ ስለዚህ ልክ እንደ ክፍል 1 ክፍል 2ም 3 ዘርፍ ይኖረዋል። የጥያቄ 3 ዘርፍ ይኖረዋል። የእውነት ሐሰት፣ የምርጫ እንዲሁም ደግሞ ባጭሩ መልሱ ናቸው ማለት ነው። አሁን የምንጀምረው ከእውነት ሐሰት ነው። ስለዚህ እውነት ሐሰት ጥያቄ ቁጥር 1። እሺ 10ቱ ትእዛዛት እስራኤላውያን ብቻ እንዲመሩበት ነው ሙሴ የተቀበላቸው። ሐሰት። ሐሰት በትክክል ተመልሷል። ለጊዜው ለእስራኤል ቢሆንም የተሰጡት ግን ለሰው ልጆች ሁሉ ነው ማለት ነው። እሺ የእውነት ሐሰት ጥያቄ ቁጥር 2። ሙሴ 10ቱ ትእዛዛትን የተቀበለበት ቦታ የደብረ ዘይት ተራራ ይባላል። እውነት። እውነት በትክክል አልተመለሰም። መልሱ የደብረ ሲና ተራራ ነው ማለት ነው። እሺ የጥያቄ ቁጥር 3። የወደቀን ነገር አንስተን ባለቤቱን ፈልገን ብናጣ የራሳችን ማድረግ እንችላለን። ሐሰት። ሐሰት በትክክል ተመልሷል። ቃልትን ያሰማል። አሜን። እሺ የእውነት ሐሰት ጥያቄ መጨረሻው ጥያቄ። በትምህርት ቤት ውስጥ በትምህርት የሚበልጠንን ሰው ውጤት መመኘት በጎ ምኞት ነው። ሐሰት። ሐሰት በትክክል ተመልሷል። ለሁለታችሁም በድጋሚ ቃልትን ያሰማልን። ልጆች እንደተከታተላችሁት የእውነት ሐሰት ጥያቄያችን ይህንን ይመስላል። እናንተም በቤታችሁ ከእህት ከወንድሞቻችሁ ከጓደኞቻችሁ ጋር እየተጠያየቃችሁ ነው ብለን እናስባለን። እሺ ወደ ቀጣዩ ጥያቄ እንሂድ። የምርጫ ጥያቄ ቁጥር 1። ከሚከተሉት ውስጥ የእግዚአብሔርን ስም የምንጠራው መቼ ነው? ከሚከተሉት ውስጥ የእግዚአብሔርን ስም የምንጠራው መቼ ነው? ሀሌታ ውሃ በባዕድ አምልኮ፣ ለ ስንደነግጥ፣ ሐመር ውሃ ስንምል፣ መ ሁሉም በትክክል አልተመለሰም። መልሱ የሚሆነው ለ ስንደነግጥ ነው። እሺ የምርጫ ጥያቄ ቁጥር 2። የሰንበት ቀን የእረፍት ቀን የሆነችው ለማን ነው? የሰንበት ቀን የእረፍት ቀን የሆነችው ለማን ነው? ሀሌታ ውሃ ለእንስሳት፣ ለ ለእጽዋት፣ ሐመር ውሃ ለሰው ልጅ፣ መ ለሁሉም በትክክል ተመልሷል። እሺ የምርጫ ጥያቄ ቁጥር 3። በፍቅረ ቢጽ ስር ከሚመደቡት ትእዛዛት መካከል የመጀመሪያው ማን ነው? በፍቅረ ቢጽ ስር ከሚመደቡት ትእዛዛት መካከል የመጀመሪያው ማን ነው? ሀሌታ ውሃ ከእኔ በቀር ሌሎች አማልክትን አታምልክ፣ ለ ባልንጀራህን እንደ ራስህ ውደድ፣ ሐመር ውሃ እናትና አባትህን አክብር፣ መ ሁሉም። ለ ባልንጀራህን እንደ ራስህ ውደድ። በትክክል አልተመለሰም። መልሱ የሚሆነው እናትና አባትህን አክብር ነው። እሺ የምርጫ ጥያቄ የመጨረሻ ጥያቄ። እናትና አባቶቻችንን ስናከብር ወይም ስንታዘዝ ምን እንሆናለን? እናትና አባቶቻችንን ስናከብር ወይም ስንታዘዝ ምን እንሆናለን? ሀሌታ ውሃ እድሜያችን ይረዝማል፣ ለ እግዚአብሔር ልመናችንን ጸሎታችንን ይሰማናል፣ ሐመር ውሃ እኛም በልጆቻችን ለመደሰት፣ መ ሁሉም በትክክል ተመልሷል። ቃልትን ያሰማልን። አሜን። እሺ የምርጫ ጥያቄዎቻችንን በዚህ ጨርሰናል። አሁን የምንሄደው ባጭሩ መልሱ ወደሚለው ይሆናል። እሺ ምህረት ባጭሩ መልሱ የመጀመሪያው ጥያቄ። ከበጎ ምኞቶች መካከል መመኘት የማንችለው ምንድነው? የሰውን ገንዘብ።
እሺ በትክክል አልተመለሰም። ከበጎ ምኞቶች መካከል መመኘት የማንችለው እግዚአብሔርን መሆን ነው። እሺ በአጭሩ መልሱ። ሁለተኛው ጥያቄ ባልንጀራ የሚባለው ማን ነው? ጓደኛ ወይም ደግሞ በአጠገባችን ያለ አብሮ አደጋችን። እሺ በትክክል አልተመለሰም። መልሱ የሚሆነው ሰው የተባለ ፍጥረት በሙሉ ባልንጀራ ነው። እንዲሁም ባልንጀራህን እንደራስ አድርገህ ውደድ ማለት በእግዚአብሔር አምሳል የተፈጠረን ሰው በሙሉ እንደራስ አድርጎ መውደድ ነው ማለት ነው። እሺ ልጆች እንደተከታተላችሁት የመጀመሪያው ዙር የክፍል 2 ጥያቄና መልስ ውድድራችን ይመስል ነበር። ወደ ቀጣዩ ዙር ያለፈችው እህታችን ፍሬ ጽድቅ ናት። ይህ ማለት ግን ጥያቄውን አለመመለስ በህይወት አለመኖር ማለት አይደለም። ምናልባት እኛ ረስተነው ይሆናል እንጂ እናንተም በህይወታችሁ እየኖራችሁት ሊሆን ይችላል። ዋናው ደግሞ መማር ብቻ ሳይሆን ወደ ተግባርም ወደ ህይወታችንም መለወጥ ነው ማለት ነው። እነዚህም ጥያቄዎች የወጡበት ደግሞ የኔታ ጡም ሲያስተምሩን ከነበረበት ክፍል ማለትም ከ10ቱ ትእዛዛትና ከስርዓተ ቤተክርስቲያን የተውጣጡ ጥያቄዎች ናቸው። እናንተም በየቤታችሁ እየሞከራችሁ ነው ብዬ ተስፋ አደርጋለሁ። ያላችሁንም ውጤት ለእህቶቻችሁ፣ ለወንድሞቻችሁ፣ ለጓደኞቻችሁ ማጋራቱን እንዳትዘነጉ። ቀሪ የቅዱስ ቂርቆስ መርሃ ግብሮች ይቀጥላሉ። እኔ ግን ከወዲሁ ሰናበታችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ውድ እግዚአብሔር ልጆች ከሁለቱም ዝግጅቶች ተመልሰናል። በዝግጅቶቹ ለተሳተፉ ሁሉ እግዚአብሔር አምላካችን ቃልዎትን ያሰማልን። አሜን። በመላው ለምትከታተሉን ውድ እግዚአብሔር ልጆች ለዛሬ ማለትም ህዳር 14 2018 ዓመተ ምህረት የነበሩን ዝግጅቶች የተከታተላችኋቸው ይመስሉ ነበር። ከዝግጅቶቹ ብዙ ቁም ነገርና ትምህርት እንዳገኛችሁ ተስፋ እናደርጋለን። እነዚህ ዝግጅቶች በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ የቆየነው እኔ መክሊት አማሃና እህቴ ሶሊያና ተፈራ በጋራ በመሆን ነበር። በሌላ ጊዜ በሌላ መርሃ ግብር በሌሎች ዝግጅቶች እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጾመ ነቢያት።